ፍቅርና ህይወት ዋጋ ያስከፍላል፣ መስዋዕት ያስከፍላል። ሁልጊዜም ድልድይ አይደለም፣ ከፍታ ዝቅታ አለው። በፍቅር ውስጥ ብዙ ነገሮች በህይወታችሁ ሊፈጠሩ ይችላሉ። ግን ደግሞ ተቻችላችሁ አንዳችሁ ለአንዳችሁ መስዋዕት ከፍላችሁ ነው እንጂ የምታልፉት አንዱ ሰው ችግር ውስጥ በገባበት ሰዓት ትታችሁት በመሄድ አይደለም። ጓደኝነታችሁን የምትገልጹት ወይም ደግሞ ፍቅራችሁን የምትገልጹት አንድ ሰው ችግር ውስጥ በገባ ሰዓት ከጎኑ ስትሆኑና ያን ጊዜ እስከሚያልፍ ድረስ አይዞህ በዚህ ቢሆን በዚህ ይሆናል ብሎ መንገድ የሚያሳይ ወይም ደግሞ መፍትሄ የሚሰጥ ጓደኛ ወይም ደግሞ ፍቅረኛ ሆኖ መገኘት ደግሞ ይሄ ሰዋዊ ባህሪ ነው ብዬ አስባለሁኝ። እና ቅመምዬ የዛሬው ውሳኔሽ ትክክል አይደለም። ለዛውም ደግሞ ምንም ባልተረጋገጠ ገና ምንም ባልታወቀ ነገር ይቺ ልጅ ምን ፈልጋ እንደመጣች ብሩኬ ልጅቷን አገኛት ማለት አስረገዛት ማለት አይደለም። እንዳላስረገዛትና የእሱ ልጅ እንዳልሆነ በጣም በተደጋጋሚ እግዚአብሔርን እያለ እየማለ ነው። የእሱ እንዳልሆነ እንግዲህ ጋሽዬን እንኳ ይዞ መጥቶ በጋሽዬ ፊት ምንም የማዋሸው ነገር የለም፣ ማግኘቱን አግኝቻታለሁ፣ ግን እንደዚህ አይነት ነገር አልፈጠርኩም፣ ልጅቷ ወደኛ ህይወት ምን ልታደርግ እንደመጣች ምንም አልገባኝም፣ ፈልጋ የመጣችው ነገር ምን እንደሆነ አላቅም እያለ እስካሁን ድረስ እየተከራከረ ብዙ መስዋዕት እየከፈለ ይቅርታም እየጠየቀ ያው በብዙ ነገሮች ውስጥ ቢሆን ማለት ነው። እና ሀይሚዬም ደግሞ ያለችበት ሁኔታ በጣም ከባድ ነው። እውነቱን ስነግራችሁ ከምትወዱት ከምታምኑት ሰው እንደዚህ አይነት ነገር በመሀል እንደዚህ አይነት ነገር ተፈጠረ ስትባሉ ሁላችንም የሚሰማን ስሜት ነው። ነገር ግን ደግሞ ነገሮች እየቆዩ ሲመጡ ያንን ሰው ደግሞ መረዳትና ያለውን ሁኔታ እስከ መጨረሻው ድረስ ማጣራትና እውነታውን ግን ማወቅ ደግሞ ይሄኛ ግዴታ ነው። ምክንያቱም አሁን ሀይሚዬና ብሩኬ እንግዲህ አሁን ባለፈው 3 ወር ነው የተባለው። አሁን ከዚህ በኋላ 2 ወር ከምናምን ነው የሚቀራቸው። ስለዚህ ቅመምዬ ብዙ መስዋዕት እንደከፈልሽ እናውቃለን። ብሩኬም እንደዛው ለፍቅራችሁ ብዙ መስዋዕት ተከፋፍላችሁ ነው እዚህ ደረጃ የደረሳችሁት እና 2 ወር ታግሰሽ ከጎን ሁነሽ በዚህ በጭንቀቱ ጊዜ ግራ በተጋባበት ጊዜ ከጎን ሁነሽ ነገሮችን እንዴት ማስኬድ እንዳለባችሁ እየተመካከራችሁ አብረሽ ሁነሽ አለሁልህ አይዞህ ነገሮች እስኪስተካከሉ እንኳን ማለት ይሄ ጓደኛ ይሄ እኔ እንጃ አላውቅም። ምክንያቱም ጓደኛ ወይም ደግሞ ይሄ ፍቅረኛ የምትሉት በክፉ ቀን ከጎናችሁ ሲቆም ነው አይደለ? እንደው ከዛ ውጭ እንኳን ይሄ ሰው የምትሉት እንኳን አይደለ? ይሄ ሰዋዊ ባህሪ ማለት በቃ የእውነት ሰው ማለት በችግራችሁ ጊዜ ከጎናችሁ የሚቆምላችሁ ነው። በችግር ጊዜ፣ ግራ በተጋባችሁ ጊዜ፣ ጭንቅ ባላችሁ ጊዜ አለሁላችሁ የሚላችሁ ወዳጅ ጓደኛ ወይም ደግሞ ፍቅረኛ የነኝ የምትሉ ሰው በችግራችሁ ጊዜ አብሯችሁ የሚጋፈጥ ሰው መሆን አለበት። በእርግጥ ለሀይሚ በጣም ከባድ ነገር ሊሆን ይችላል፣ ግን ካሳለፈችው መስዋዕትነት አይበልጥም። ምክንያቱም ባልተረጋገጠ ነገር የምትወደውን የምታፈቅረውን ሰው ብዙ ተስፋ የጣለችበት ብዙ መስዋዕት የከፈለችበትን ሰው እንደዚህ ምንም ባልተረጋገጠ ነገር ማጣት በጣም ይከብዳል። ነገሮች ካለፉ በኋላ ውሸት እንደሆኑ ሲረጋገጥ ወይም ደግሞ ልጁ የሱ እንዳልሆነ ሲታወቅ ምን ያህል ጸጸትና የልብ ስብራት እንደሚያጋጥማት በጣም ከባድ ነው። በጣም ይከብዳታል። እና ይችም ልጅ ደግሞ ወይ ተከፍሏትም ሊሆን ይሆናል የመጣችው ልጁን በእሷ በኩል ነው የመጣው። እንግዲህ ትናንትና ሲናገሩ የነበረውን ታውቃላችሁ። ብሩኬን የሆነ ችግር ውስጥ ለማስገባት ነው። ይሄ ሁሉ ደግሞ የሚያደርገው ብሩኬ ሀይሚን ለማሳመን ወይም ደግሞ ወደ እሱ እንድትመጣ እሱ እንድታግዘው እንድታምነው እያደረገ ነው ያለው እና እኔ ሌላ ምንም አልልም። እግዚአብሔር በመካከላችሁ ገብቶ ነገሮቻችሁን ሁሉ ያስተካክልላችሁ፣ ትዕግስቱን አብዝቶ ይስጣችሁ፣ ተረጋጉ። ሀይሚዬ ግን የዛሬው ውሳኔሽ እኔ በጣም የምወዳት በጣም ማከብራት ልጅ ናት። እውነቴን ነው የምላችሁ። ሁለቱም አንድ እንዲሆኑ ነው የምፈልገው። ግን የዛሬው ውሳኔች ትክክል አይደለም። ምክንያቱም ጓደኛ ማለት በቃ በክፉ ቀን ከጎኑ የሚቆም ማለት ነው እና ከጎኑ ብትቆሚለት ብዬ አስባለሁ። ምክንያቱም አብራው ስትሆን በጣም ብዙ ሰው እንትን ይላም ብዬ አስባለሁ። ምክንያቱም እነሱ እንዲለያዩ የሚፈልጉ በጣም ብዙ ሰዎች ስላሉ ማለት ነው እና ነገሩም ይረግባል ወይም እነሱም ያቆማሉ ብዬ አስባለሁ። ልጅቷን ብትሆን ብሩኬን አሁን ምንም የማድረግ መብት የላትም።
ልጁ ከተወለደ በኋላ ከተመረመረ በኋላ ውጤቱ ከታወቀ በኋላ ነው ልጁ እንኳ ቢሆን የአባትነቱን ኃላፊነት ነው መወጣት የሚችለው እንጂ አብሮ የመሆን አብሮ የመንከባከብ ግዴታ የለበትም ማለት ነው። ህግም እንትን ቢለው እንደዛ ነው የሚሆነው። ስለዚህ አሁን ላይ ምንም የማድረግ ምንም እንትን የላትም መብት የላትም። ስለዚህ እንደው ስራም ቢሆን ወይም ደግሞ ይሄ እውነትም ቢሆንም ግን ትክክል አይደላችሁ ወደ ራሳችሁ ብትመለሱ ጥሩ ነው ብዬ አስባለሁ። ምክንያቱም ዛሬ ሀይሚ በጣም ተናዳ በጣም ብስጭት ብላ ስሜታዊ ሆና ነው የመጣችው እና ብሩኬም እንግዲህ ለመረጋጋት እየሞከረ ነው እንደምታዩት። እሱም ጉፋን ይዞታል። በዛ ላይ ደግሞ እንደዚህ ጭንቀት ውስጥ ነው ያለው። ስለዚህ ሀይሚ ወደ ራሳችሁ ብትመለሱና በዚህ ክፉ ቀን ግራ በተጋባበት ጊዜ አብረሹ ብትሆኒ ትክክል ነው ብዬ አስባለሁኝ። ፈጣሪ ደግሞ በመካከላችሁ ይገኝ ነው የምለው። እውነቴን ነው የምላችሁ። የሰውን መለያየት የሚፈልግ ሰይጣን ብቻ ነው። በዛው ልክ ደግሞ አንዳንድ ሰዎች አላችሁ እነሱ እንዲለያዩ ብዙ ነገር የምትጥሩ ሰዎች አላችሁ። ይችም ልጅ ታልካም ሊሆን ይሆናል የመጣችሁ ስራ ካልሆነ ማለት ነው። እስካሁን እኮ እኛ ስራ ነው እያልን ነው አይደለ? ግን አካሄዳችሁ ደግሞ ትክክል አይደለም። የእውነቴን ነው የምላችሁ እና ድራማም ይሁን ትክክለኛ ነገርም ይሁን ምንም በቃ ይሄ ጓደኛ ወይም ደግሞ ፍቅረኛ የኔ የምትሉት ሰው የሆነ ችግር ሲያጋጥማችሁ ከጎናችሁ መቆም እንዳለበት ብታሳይነ ጥሩ ነው ብዬ ነው የማስበው ማለት ነው። ምክንያቱም 2 ወር ነገ ጧት ናት። ምንም የሚጎዳ ነገር የለም። ምንም የሚቀንስ ነገር የለም። ከዚህ በኋላ ህይወታችሁን ተማምናችሁ ተነጋግራችሁ ያለውን ነገር አስተካክላችሁ ብትኖሩ መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ ጨሪቃዎችን በጸሎታችሁ አስቧቸው። እነሱ መቼም አይለያዩም። እንግዲህ እንለያይ እየተባለ በጣም ብዙ ቪዲዮ ተሰርቷል። ነገም እንግዲህ ምን ተብሎ እንደሚመጣ ባናቅም ብቻ ቸር ወሬ ያሰማን። እሙሽዬም ጋሽዬም እንግዲህ የሆነ መፍትሄ አምጥተው የሆነ ነገር ያደርጋሉ ብዬ አስባለሁ። ፈጣሪ ከነሱ ጋር ይሁን ማለት ነው የምፈልገው። ውድ ቤተሰቦቼ በጸሎታችሁ አስቧቸው። ያው ለመፍረድ አትቸኩሉ ለማለት ያክል ነው።